ትሁቴ አለምነሽን አስመልጣ ከአባባ ቤት ይዛ በመሄድም ናቲን ከእናቱ ጋር አገናኘችው። በዚህ ሰዓት አባባ በግርምት ናቲንና አለምነሽን መመልከት ጀመረ። ትሁትም እንግዲህ በፈገግታ እያደረገች ያለችው ነገር ትክክል እንደሆነ ተሰምቷታል። ነገር ግን ገዙ ሰተት ብሎ እቤት በመምጣትም ለገዙ ትልቅ ወጥመድ አባባ አዘጋጀለት። ምክንያቱም አለምነሽን ነጥቀው ትሁትን ዝም ብሎ እንደማይቀመጥና እንዲሁም ደግሞ በልጇ እንደሚበቀላት እርግጠኛ ነበር አባባ። በዚህ ሰዓት የትሁትን ልጅ ህግ እንዲከታተላትና እሱንም በህግ ቁጥጥር ስር ገዙ እንዲውል ማድረግ አለብን ብሎ አመነ። በእርግጥ መጀመሪያ ላይ ትሁትን በፍጹም ይሄ ሊሆን አይችልም፣ እንደዚህ እንድታደርጊ አልፈቅድልሽም እያላት ነበር አባባ። እሷ ግን እንዴት ባንተ ተማምኜ ባንተ ኮርቼ እኮ ነው አለምነሽን ይዤሽ እሄዳለሁ አባባ ጋር ትሆኛለሽ ብያታለሁኝ። ስለዚህ ስትሞት ዝም ብዬ ማየት አልፈልግም ስትለውም አባባም ይሄንን ነገር በመስማማት በኋላ ተጠያቂው አንቺ ከሆንሽና ኃላፊነቱን ከወሰድሽ እኔ ችግር የለብኝም በማለትም ለትሁቴ ተናገረ አባባ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ድረስ ተከታተሉኝ። እንግዲህ በጉጉት ስንጠብቁ የነበረው ትሁት ድራማ ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ ትሁቴ ከገዙ አለምነሽን ነጥቃ በመውሰዷ እጅግ በጣም አሳሳቢና አስደንጋጭ ድርጊትን ሰርታለች። ምክንያቱም አቶ ገዙ ትሁቴ ቤቲ በሌለችበትና እንዲሁም ደግሞ አለምነሽን ይዛ መውጣቷ ለሷ ትልቅ አደጋ እንደሚፈጥርም ግልጽ ነው። ግን ደግሞ ትሁቴ ገና ልጄ ላይ የሆነ ነገር ይደርሳል ብዬ ባልደረሰ ነገር አለምዬ ስትሞት ዝም ብዬ ላያት አይገባም በማለትም ለአባባ እውነታውን ተናግራ ይዛ ስትወጣ አቶ ገዙን ከፊት ለፊታቸው አገኘችው። ነገር ግን ትሁቴ በንቃትና በብልሃት ስለሆነ እየተንቀሳቀሰች ትሁት የመጨረሻ ጀግናና አንዷ ለምንም የማትፈራ ለህሊናዋ የምታደር መልካም ሴት ናት። ነገር ግን ደግሞ ናቲ ለእናቱ ብሎ የከፈለው ዋጋ ኃጢአት እንደሆነ ደጋግሞ ቢነግራትም አላቅልህም በማለትም አንተ እንድትወደኝም ሆነ እንድትፈልገኝ አልፈልግም፣ ለእናትህ ስትል ኃጢአት ሰራህ አለችው። እባክሽን ትሁቴ እኔ እኮ በጣም ነው የምወድሽ ሲላትም እንድትወደኝም አልፈልግም፣ ባንተ መወደድም አልፈልግም፣ በጣም ታሳፍራለህ፣ በጣም አዝኜብሃለሁ አለችው። በእርግጥ አቶ ገዙ አሁን ላይ ቀጥታ ወደ አባባ ቤት በመሄድም ትሁቴ አለምነሽን እንደወሰደች ስላወቀ ከሷ ውጪ ማንም ሊያስመልጣት አይችልም በሚልም ትሁቴ በሰዓቱ እቤት አለመኖሯን ሲያይም አቶ ገዙ ቀጥታ ወደ አባባ ሲሄድም አባባ ደግሞ ትልቅን ወጥመድን አዘጋጅቶለት ሌላ አሁን ላይ ደግሞ እንግዲህ ናታል ስሜታዊ ሆኖ ቤቲን በመደብደቡ ትልቅ ዋጋ መክፈል እንዳለበትም አቅዳ ነበር ቤቲ። ነገር ግን ትሁቴ ሁሉንም ነገር ለማረጋጋትና እርስ በእርሳቸው እናንተ ብትግባቡና ብትስማሙ ነው የሚሻለው እንጂ በፍጹም እንደዚህ አይደለም ስትላትም እሱ ማነውና ነው እኔን የሚንቀው እያለች መቀወጥ ጀመረች ቤቲ አንቺም እኮ መረጋጋት ነበረብሽ። ስለዚህ ስለ እናቱ አውቃል፣ ስላወቀም ሁሉንም ነገር ገደል ይከተዋል አለቻት። በዚህ ሰዓት የምን ገደል ነው የምትይው አለቻት። ሁሉንም ነገር ማስተካከል ትችያለሽ። ናቲ እንግዲህ ትሁትን ቤቲ እቤት አላስቀምጥሽም ነይ እንሂድ በማለትም ይዛ ወጣች። ከዛ ወዴት ነሽ ስትላትም እዚሁ ነኝ ከገዙ ጋር ደርሰሽ ነይ በማለትም ትሁት መቀመጥ ጀመረች። በዚህ ሰዓት ናቲ መጥቶ ትሁቴ እባክሽን ይቅርታ አድርጊልኝ፣ እኔ እኮ ለእናቴ ስል ነው ዋጋ የከፈልኩት ሲላትም ለእናትህ ስትል ኃጢአት ሰራህ አለችው። በጣም ወድሻለሁ እኮ እኔ ቢላትም አንተ ወደድከኝም ጠላ ግን ደግሞ እኔን ለማግኘትም ሆነ ለማናገር በፍጹም እንዳትፈልግ አለችው። በዚህ ሰዓት ቤቲ ተደብቃ በማየትም ከናታን ጋር ምን እያደረግሽ ነበር አለቻት። ምንም አላደረኩም እንዴ አለች ትሁቴ። ቀጥረሽ የወጣሽው አብረሽው ለምንድን ነው የምትቀጣጠሩት አለቻት። ከምን የቀጠርሽው ስትላትም እኔ ቀጠሪው አይደለም የመጣው እራሱ ነው፣ ስለዚህ ምንም ማድረግ አልችልም አለቻት። አጋጣሚ ነው ስትላትም በቃ በወጣ
በመጣሽ ቁጥር አጋጣሚ ነው ተቀምጦ ይጠብቅሻል ማለት ነው አለቻት ትሁትን። እሱን አላቅም አለች ትሁቴ። ግን ደግሞ አጋጣሚ ነው ብዬሻለሁ ቤቲ አለቻት። ለማንኛውም ስለዚህ በቃ አለቻት። በእርግጥ ቤቲ እገዙ ጋር ሄዳ አይታይህም አለችው። የሚታየኝ ወደፊት ንብረቴን በስሜ ማድረግ ብቻ ነው አላት። ማለት ስትለውም የራሴ ማድረግ የግሌ ፊቴ አይታይህም? ፊትሽ ምን ሆነ አላት። ፊቴ በቃ አሁን አንተ ባለህ የመጨረሻ ታሳፍራለህ እሺ አለችው ቤቲ አቶ ገዙን። አሁን ስራዬ ልስራበት እልቅስ አዲስ ነገር አለ አላት። ምንድነው እሱ ስትለውም ይኸውልሽ አሁን የሆነ ነገር ላደርግ ነው። ከዶክተሮቹ ጋር ተመካክሬ አለምነሽን እኔ የእውነትም ልገላት መርዝ ሰጥተውኛል አላት። ምን አለችው? አዎ ምን ነው ደነገጥሽሳ? ልትገላት ነው አለችው። አዎ በቃ አዎ ምን ሆነሻል አላት። አይ ምንም ጥሩ ነው ይሁን በቃ እኔ ልሂድ አለችው። በዚህ ሰዓት አለምነሽን ነገረቻት። ቤቲ ተመልሳ ነቃ ብለሻል? ይመስገን ልብሴን እኮ አልለበሽም፣ አለባበስሽም ደግሞ ተቀይሯል። ልብሴ ቆሽሾ ቀይሬው ነው። እኔ አሁን ለሱ አይደለም የመጣሁት አለቻት። እና ለምንድነው? ይቅርታ ልረዳሽ ባለመቻሌ። አንቺ ነኝ መቼ ረድተሽኝ ታውቂያለሽና ነው ቤቲ አለቻት። እኔ እኮ ክፉ አይደለሁም ጨካኝም አይደለሁም። ልጅሽ ደግሞ አየሽው አይደለ እዚህ ጋር መጥቶኝ አለቻት። ምን ነው ደበደበኝ? አንቺ ላይ መበቀል ፈልግ ነበረ ግን ደግሞ አላደርገውም። አሁን ምን ነው ዛሬ ተመላለሽብኝሳ? ምናልባትም ለመጨረሻ ጊዜ ነው አለቻት። ማለት ችግር አለ? ላድንሽ አልችልም። ዛሬ መጨረሻሽ ይሆናል አለቻት። ምን አደረኩኝ? ምን ተፈጥሮ ነው ስትላትም ለናታል ስትይ ብትኖሪለት ደስ ይለኝ ነበረ ግን ደግሞ ምንም ማድረግ አልችልም አለቻት። በዚህ ሰዓት ከቤት የወጣችው ትሁቴም አባባን ደውላ አናገረችው በአካል። ስለዚህ ያንተ እርዳታ ያስፈልገኛል አባዬ ያለችው። እሱም በፍጹም እንደዚህ አይነት ነገር ውስጥ አልገባበትም፣ አንቺ እኮ ባለ ልጅ ነሽ፣ ልጅሽን ይጎዳብሻል ቢላትም አባዬ ለምነህ አለችው ትሁት። እሱም አይኔ እንደዚህ ኃላፊነትን አልወስድም፣ ሰውየው እኮ አደገኛና ወጥመድ ውስጥ ነው የገባሽው የኔ ልጅ አላት። በፍጹም በቃ አስቤበታለሁ አባዬ ያለችው። እኔ ይህንን አልፈቅድም ማለት እባክህን ልጄንም የሆነ ነገር አያደርጋትም። እሱን አስቤበትና ምን ማድረግ እንዳለብኝም በደንብ አውቄ ነው አለችው። ስታኮርፍም ባንተ ተማምኜ ነው ብላ ዝም አለችው። ለማንኛውም ኃላፊነቱን አንቺ ከወሰርሽ እንዳደረግሽ አድርጊያት አላት። እውነትህን ነው አባዬ አለችው። አዎ አለምነሽን ትሁቴ ገብታ ምንድነው ስትላትም ይኸውልሽ ትሁቴ ይገሉኛል፣ ዛሬ የሆነ ነገር እንዳለ ቤቲ ነግራኛለች አለቻት። በዚህ ሰዓት ትሁቴ ይዛት ወጣች። ውድ ቻናላችን ቤተሰቦች ለዛሬ ትሁት ድራማ ይዘንላችሁ የመጣ ነው ይህንን ይመስል ነበረ። በቀጣይ ፓርት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።